አኺራም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የጀነት ልብስን የሚለብሱ እሳቸው ናቸው። ረሱላችን ዐለይሂ ሰላምና እሳቸው በጣም ይመሳሰላሉ። ካዕባን ለሁለተኛ ጊዜ የመገንባት ክብርንም አላህ ሰጥቷቸዋል። ነብዩ ኢብራሂም ዐለይሂ ሰላም በቁርአን ውስጥ ከ50 ጊዜ በላይ ተጠቅሰዋል። በሱረቱል በቀራ 15 ጊዜ ተጠቅሰዋል። ኢብራሂም የሚለው ስም የአረብኛ ቃል ሳይሆን ሱሪያንያህ ነው። ትርጉሙም አቡን ረሂም አዛኝ አባት ማለት ነው። እንዲሁም ኸሊል ወይም ኸሊሉላህ በመባል ይታወቃል። ትንታኔው ደግሞ በልባቸው የአላህ ውዴታ ሙሉ በሙሉ የሰፈነ ለአላህ ሱብሓነሁ ወተዓላ ያላቸው ውዴታ ሙሉ ነው ማለት ነው። ለአላህ ካላቸው ፍራቻ የተነሳ ከሩቁ የልባቸው ትርታ ይሰማ ነበር። አቡ ዲፋን በመባልም ይታወቁ ነበር። ይህንን ስም ያገኙበት ምክንያት በጣም እንግዳን ማስተናገድና ማብላት ስለሚወዱ ነበር። ብቻቸውን በልተው አያውቁም። ቤታቸው የሚያበሉት እንግዳ ከሌለ እስከ 4 ኪሎ ሜትር መንገድ ላይ በመጓዝ እንግዳ ይፈልጉ ነበር። አንድ ቀን እንግዳ ፍለጋ ወጥተው ወደ ቤታቸው የሚያመጡት ሰው አጡ። ቤታቸው ሲመለሱ አንድ ሰው አገኙ። እሳቸው በአግራሞት እየተመለከቱ ያለኔ ፈቃድ እንዴት ቤት የገባህ ሲሉት የዚህ ቤት ፈጣሪ ሲላቸው መላእክት መሆኑን አወቁ። ማነህ ሲሉት የሞት መላእክት ነኝ፣ ይሄውም የአላህ ኸሊል እንደሆነ ልነግር ነው አላቸው። ይህን ሲሰሙ እንዲህ ብለው ተማጸኑ፣ እባክህን ማን እንደሆነ ንገረኝ፣ የፈለገው ሩቅ ሀገር ቢሆን እንኳን እሄዳለሁ፣ እስከ ለተሞቴ ድረስ አልለየውም አሉት። መላእክቱም ይህ ባሪያ እኮ አንተ ነህ አላቸው። እሳቸውም ጠየቁት፣ ይህንን ማዕረግ በምንድነው ያገኘሁት? ለሰዎች ትሰጣለህ እንጂ ከእነርሱ አትከጅልም አትወስድም ብሎ መልሰላቸው። ለመጀመሪያ ጊዜም የተገረዙት ነብይ ኢብራሂም ዐለይሂ ሰላም መሆናቸውን ኢማሙ አልቁርጡቢ ተናግረዋል። ነብዩ ኢብራሂም ዐለይሂ ሰላም አንዳንድ ነገሮች በማድረግ የመጀመሪያ ናቸው። እንዲሁም መጀመሪያ ከአፍ በላይ ያለውን ጺማቸውን ሻሪብ ያሳጠሩና በስለት ብረት የብልታቸውን ጸጉር ያላጩት እሳቸው ነበሩ። ነብዩ ኢብራሂም ዐለይሂ ሰላም የአባታቸው ስም አዘር ሲሆን የዘር ግንዳቸው ወደ ሳም ኢብኑ ኑህ ዐለይሂ ሰላም ይመለሳል። የኢራቅ ከተማ የሆነችው ባቢል የነብዩ ኢብራሂም ዐለይሂ ሰላም ውልደት ቦታ ነበረች። የባቢል ሰዎች በጣም የተትረፈረፈና የተንደላቀቀ ኑሮ ይኖሩ ነበር። ግን የአላህን ጸጋ በመካድ ጣዖታትን ይገዙ ነበር። በሌላ አካባቢ ይገኙ የነበሩት ደግሞ ፀሐይ፣ ጨረቃና 7 ከዋክብቶችን ይገዙ ነበር። ሌሎቹም እንዲሁ የፀሐይ፣ የጨረቃና የከዋክብት ቅርጽ የነበራቸውን ጣዖታቸውን በመስራት ይገዟቸው ነበር። በዛን ጊዜ ኑምሩድ ኢብን ከነዓን የሚባል አምባገነን ንጉስ ያስተዳድራቸው ነበር። ስልጣኑም ተስፋፍቶ ዓለምን በአጠቃላይ ካስተዳደሩ ንጉሶችም አንዱ ነበር። ኑምሩድ ያለውን ስልጣንና የህዝቦቹን መሐይምነት ሲያይ ጌትነትን ተጣርቶ ተገዙኝ አላቸው። በዚያ በጨለማ ዘመን ነበር ነብዩ ኢብራሂም ዐለይሂ ሰላም የተወለዱት። በነብዩላህ ኑህና በነብዩላህ ኢብራሂም ዐለይሂ ሰላም መካከል የነበሩት ነቢያት ሁድና ሷሊህ ብቻ ነበሩ። ነብዩ ኢብራሂም ዐለይሂ ሰላም የመወለጃቸው ጊዜ ሲቃረብ ጠንቋዮች ለኑምሩድ እንዲህ ይሉታል፣ በዚህ ዓመትና ቀን ኢብራሂም የሚባል ልጅ ይወለዳል። ይህ ሰው ግዛትህን ይበታትንብሃል፣ እንዲሁም ጣዖቶችን ይሰባብራል። ኑምሩድ ያሉት ወቅት ሲቃረብ እርጉዝ የተባለች ሴት ሁሉ እንድትታሰርና ስትወልድ ወንድ ከሆነ እንዲገደል አዘዘ። የአላህ ነገር ሆነና የነብዩ ኢብራሂም ዐለይሂ ሰላም እናት ስትቀር ሁሉም እርጉዝ ሴቶች ታሰሩ። እናታቸው እርግዝናዋ ብዙም አያስታውቅባትም ነበር። አንድ ቀን የነብዩ ኢብራሂም ዐለይሂ ሰላም እናት መውለጃዋ ሲቃረብ ስትወልድ ቀላል እንዲሆንላት ጣዖቶችን ለመለመን ትሄዳለች። ጣዖቶች ወዳሉበት ስትገባ በሆዷ ላለው ነብይ ክብር ሲባል ጣዖቶቹ ተደፉ። ይህን ስታይ ደንግጣ ልትወጣ ስትል ኑምሩድ ከጠባቂዎቹ ጋር ይመጣል። ኑምሩድ እርጉዝነቷን ሲመለከት እሰሯት ለማለት ፋንታ ተዋት ትሂድ አላቸው። እሷም በድንጋጤ በፍጥነት ወደ ቤቷ ተመለሰች። አሁን ካሁን መተው ያስሩኛል ብላ እየተጨነቀች ሳለ አንድ መላእክት መጥቶ ተከተይኝ ብሎ አንድ ዋሻ ውስጥ ወሰዳት። ዋሻው ውስጥ ስትገባ ለልጅ የሚያስፈልጉ ነገሮች ሁሉ ተሞልቶ አገኘች። አላህ ምጧን አቀለለላት። በአሹራ ጁምዓ ማታ ነብዩ ኢብራሂምን ወለደች። ሰይዱና ጅብሪልም የነብዩ ኢብራሂም ዐለይሂ ሰላም እትብትን ቆረጡላቸው፣ ልብስም አለበሷቸው። ከዛም መላእክቱ ወደ ቤቷ መለሳት እና ይህንን ክስተት ለማንም አትናገሪ አላት። ከ3 ቀን በኋላ የልጇን ሁኔታ ለማየት ወደ ዋሻው ስትሄድ ዋሻው በር ላይ አውሬዎች ታያለች።
ልጄ ሞተ ብላ በድንጋጤ ሮጣ ስትገባ ነብዩ ኢብራሂምን ከሱንዱስ የተሰራ አልጋ ላይ ቅባት ተቀብተው ነጭ ልብስ ለብሰው ታገኛቸዋለች። የዛኔ የሚጠብቀው ፈጣሪ እንዳለ አወቀች። እድሜያቸው ለመልእክተኝነት ሲደርስ አላህ ወህይ ያወረደላቸው። መጀመሪያ ወደ እስልምና ከተጣሩት ሰዎች መካከልም አባታቸውን አዘርን ነበር። አባታቸው አዘር ጣዖትን የሚሰራና የሚሸጥ ነበር። ነብዩ ኢብራሂም አለይሂ ሰላም ደከመኝ ሰለቸኝ ሳይሉ የአባታቸውን ክብር ጠብቀው በተረጋጋ ንግግር ወደ እስልምና በተደጋጋሚ ቢጠራቸውም እስልምና ልባቸው ሊገባ አልቻለም። ይልቁንም አላህ በቁርአን እንዳሳወቀን የአባታቸው ምላሽ የነበረው ወደ እስልምና የሚጣሩትን ጥሪ ካላቆሙ በድንጋይ እንደሚወግሯቸውና እንደሚገሏቸው ነበር። ሆኖም የአባታቸው ድርቅና ሌሎችን ወደ አላህ መጣራትን አልከለከላቸውም። በይበልጥ ለህዝቦቻቸው ከዋክብት፣ ጨረቃና ፀሐይ የሚቀያየሩ ተንቀሳቃሽ አካል የሆኑ ፍጥረቶች እንጂ ፈጣሪ እንዳልሆኑ ብዙ ጊዜ አስረዷቸው። አላህ የከዋክብት ፈጣሪ የፈጠረውን ፍጥረት እንደማይመስልና እንደማይቀያየር ነገሯቸው። ነገር ግን አንዴም ነብዩ ኢብራሂም አለይሂ ሰላም ከዋክብትንና ጨረቃንም ሆነ ፀሐይን ተገዝተው አያውቁም። በአላህ ፈጣሪነትም ተጠራጥረው አያውቁም። ነብዩ ኢብራሂም አለይሂ ሰላም የህዝባቸውን የከረረ አቋማቸውን ለመርታት ጥሩ አጋጣሚ ይፈልጉ ነበር። ሙሽሪኮች ከከተማ ወጣ ብለው በልዩ ሁኔታ የሚያከብሩት በዓልም ነበራቸው። ይህ ቀን ሲደርስ ካፊሮች ተሰብስበው ሲሄዱ ነብዩ ኢብራሂም አለይሂ ሰላም ሲጠባበቁ የቆዩት እድልና ቀን ደረሰና ጣዖቶች ወደ ነበሩበት ቦታ መሩ። ለጣዖቶቹ የቀረበውን ምግብ ሲያዩ በጣም ተናደው በማሾፍ አይነት አትበሉም እንዴ አሏቸው። በመቀጠልም ምን ነው የማትመልሱት አሏቸው። ከዛም ትልቁ ጣዖት ሲቀር አንድ በአንድ ሰባበሯቸው። ራሱ